የማትበላው አሰፋ ባተ እንጀራው ደሴ ላይ እየተጋገረ ወጡ ጉባ ላፍቶ ሲሸተኛ አደረ የሚለው የጥንቱ የወሎ አዝማሪ ያንጎራጎረላት ጉባ ላፍቶ ያሰፋ ባተ የትውልድ አገር ነች። ሴት ወንዱ ፍቅር ወዳጁ ጨዋታና ፈንጠዝያ ከማይሰለቸው ወለየ መሃል በዘር ውርስ የአዝማሪነትን ሙያ እየተቀባበሉ ለልጅ ልጅ በማስተላለፋቸው ተለይቶ የሚጠሩ ዘሮች አሉ። እንዲህ ወደ ቃሉ ወደ አምባሰል ወደ የእጁ የዘለቅን ጊዜና አዝማሪነትን ለፍራንካው ብለው ሳይሆን የአባት ውርስ አድርገው የሚቀባበሉ አይነት አዝማሪዎች እናገኛለን። ያሰፋ ባተ ምንጩ ከነዚህ ነው። የአዝማሪነት የዘር ግንዱን የሚያጣቅሰው ከአያቱ ከወይዘሮ ተወደ ጎበና ቢሆንም ከሳቸው ይልቅ ወላጅ አባቱ ነበሩ። እስከ ለተሞታቸው የመሰንቆ ጭራ እየገዘገዙ አገር ለአገር ሲዞሩ የነበሩት። የሙዚቃችንን ጥንተ መሰረት በቅኝት በቅኔና በድምፅ ለዛቸው መሰረት ካስያዙትም አንዱ ናቸው። የአዝማሪነት የዘር ግንድ ያላቸው የናሰፋ ባተ ቄ ሰዎች የሚፈጥሩት ዜማዎች ከግጥም ጋር ያላቸው ጥበባዊ ግንኙነትና ትስስር ከፍተኛ ሲሆን ድምፃቸው ያለው አስተዋጽኦ የተለየ ነው። ከአንድ ዜማ የሚፈልቁት ስንኞች ራሱ የዜማ ደራሲውን ስሜት ኮርኩረው ጦመ ዜማዎችን እንዲፈጥሩ ያስገድዱታል። ዜማው ግጥሙ ተዋህዶ በመሰንቆ ጭራ ታጅቦ ኪናዊ ውበትን ተላብሶ ለጆሮ ሲደርስ የመደመጥ ዕድሜው ረዥም ይሆናል። ለዚህም ነው አሰፋ አሁንም የሚደመጠው። ያኔ ከአዝማሪም አዝማሪ የተመረጠ ለቤተ መንግሥት ለመሳፍንትና ለመኳንንት አጫዋችነት በመታጨት ደረጃ ይወጣለት ነበር። ይህ ለሁሉም በእጅ የሚባል አይደለም። መሰንቆ የሚሰንቅ ሁሉ ከተመረጡት እኩል ከተከበረ ከንጉሥ ደጅና ከመኳንንት ግቢ ድርሽ ላለሁ ቢል በእጅ የሚለው አጋፋሪ አያገኝም። አንዲት ምንጭ ነበረች እኛ ምንጠጣት አንዲት ምንጭ ነበረ። ያሰፋ ቤተሰቦች ምን የዘራቸውም ቢሆን እጅግም የሚያኮራ ድምፅ ያልነበራቸው ያሰፋ እናት በአባቱ ሞት ምክንያት የማሰንቆ ለዛ ሳይለምድ ለቀረው ልጃቸው አስተማሪነት የመረጡት ወልዲያ ኗሪ የሆኑትን ስመጥር አዝማሪ አጎቱን ተሾመ ክብረትን ነበር። የደጃዝማች አያሌው ብሩ ቤተኛና የግል አዝማሪ የነበሩት ቀኛዝማች ተሾመ ክብረት ለቀኛዝማችነት ቀሚስ ባበቃቸው ሙያቸው ምክንያት በክብር እየተጠሩ መሳፍንቱንና መኳንንቱን የሚያጫውቱባት ቦታ ሁሉ ትንሹን አሰፋ ባተን እያስከተሉ በመሄድ በትልልቆቹ ሰዎች ፊት እያዘፈኑ ቃኙት። የቀኛዝማች ተሾመ ክብረት ስልጠና ቅኝት ድምፁንና የመሰንቆ አመታቱን ብቻ ሳይሆን ለሹምና ለአራዳ የሚሆነውን በማስለየት ጭምር የሚያተኩር ነበር። የአደባባዩን ቀን ቀን ካጎቱ ጋር ይቀሳስምና አመሻሻ አካባቢ ደግሞ የአራዳን ጨዋታ ከወልዲያ ጠጅ ቤቶች ቃረማቸው። አዝማሪነትን ከአያት ከቅድመ አያቶቹ የተቀባውን አዝማሪ በወሎ አዝማሪዎች አጠራር ደረቅሌ ብለው ሲጠሩት፣ ከየትኛውም የህብረተሰብ ክፍል የሙያው ፍቅር ስቦ ያመጣውን አዝማሪ ደግሞ ወሬሴሙ ይሉታል። ደረቀሌ አሰፋ በዚያን ጊዜ ለታላላቅና ስመጥር አዝማሪዎች የሚሰጠውን አንደኛ ደረጃ ሹመት በወጣትነቱ ለማግኘት የቻለ እንደ ብርቅዬ ያየውና የሰማው መሳፍንትና መኳንንት የግሉ ለማድረግ የሚሻማበት ዝነኛ ወጣት ሆነ። ምንም እንኳን የኦርኬስትራ ጥበብ በሀገራችን ብቅ ብቅ ያለበትና በተለይም እንደ አዲስ አበባ ባሉ ዋና ዋና ከተሞች እየተለመደ በመሄድ ላይ የነበረበት ጊዜ ቢሆንም ባህላዊና ጥንታዊ የኢትዮጵያ ሙዚቃ ጥበብ ኦሪጂናሊቲውን እንደያዘ ወደ ሀገር ፍቅር ማህበር የዘነቀው አሰፋ ባተን በመሳሰሉ ስመጥር አዝማሪዎች ነበር። አሰፋ ባተ በ14 ዓመቱ እንዴት የአዲስ አበባ ምድር ሊረግጥ እንደቻለ
ስመጥሩ የኪነ ጥበብ ባለሙያ የነበሩትና ሙሽራዬ የተሰኘውን ዘመናዊ ሽሬ ሙዚቃ የደረሱት በሻ ተክለማርያም እንዲህ ሲሉ ይገልጹታል። መቼም አሰፋ አባተ እዚህ ሀገር ፍቅር ለመምጣት የቻለው በ1941 ዓ.ም ወደ ደሴ ተጫዋቾችን ይዤ ሄጄ ነበር። በዚያን ጊዜ ማለት አንዳንድ ስፍራ ሲጫወት አይቼው እጅግ ደስ ስላለኝ ወደ ውጭ አስጠርቼ ምናል ለሀገር ፍቅርኛ ጋር ሄደህ ብትሰራ አሁን አብረህን ብትሄድ ብዬ ጠየቅኩት። በወቅቱ ልዑል አልጋ ወራሽ አስፋወሰን የወሎ ገዢ ስለነበሩ የእሳቸው የግል አዝማሪ ነበርና የለም የምፈራው አለ፣ አትሂድ ይሉኛል፣ ይቆጡኛል፣ አልሄድም፣ በጣም ነው የምፈራው፣ ነገር ግን ምክንያት ካገኘሁ ወይ ጠፍቼ መጣ ይሆናል ብሎ አለ። አይ ለሰውየው ብትነግራቸው ለልዑል አልጋ ወራሽ ማለቴ ነው፣ በፍጹም አይቆጡም፣ በእውነቱ ይገፋፋሃል እንጂ ምንም የሚያደርጉ ነገር የለም ብዬ አልኩት። ቢሆንም ወይም ጠፍቼ ወይም አስፈቅጄ እመጣለሁ አለ። በ41 ዓመተ ምህረት መጣ። እዚህ እንደመጣ በእውነቱ ለብቻው ሲጫወት እንኳን ለሚወደው ለጠላውም ቢሆን እጅግ ያስደስት ነበር ያሉት። አሰፋ አባተ በ1942 ዓመተ ምህረት በአገር ፍቅር ማኅበር ተቀጥሮ እስከ ሞተበት ዕለት ድረስ በዜማው ተወዳጅ ሆኖ በመኖር አገልግሏል። አሰፋ አባተ ለኢትዮጵያ የሙዚቃ እድገት ብዙ ተወዳጅ ዜማዎችን በማውጣት አበርክቷል። ያወጣው ዜማዎች 50 ያህል ናቸው። ከእነዚህም መካከል ሸጊቱ፣ ትዝታ፣ ባቲ ወዘተ የመሳሰሉት ናቸው። ያሰፋ የስንኝ አደራደሮች፣ የቃላት አመራረጥና አጠቃቀሙ ስለ ፍቅር፣ ጀግንነት፣ ትዝታና ናፍቆት፣ ስለ ውበትና መለየት የሚዘርፋቸው ተራ መሳይ፣ ዋዛ መሳይ፣ ሰም ለበስ አማርኛዎች እንደ እህል እየተላመጡ እንደ ፍሬ እየተገመጡ መንፈስንና ቀልብን ሰርክ እንዳማለሉ እናገኛቸዋለን። ያሰፋ አባተ ሥራዎች ከሁሉም በላይ አንድ የማይዘነጋና በአምሳያነትና በምሳሌነት መሪ ሆኖ እያገለገለ ያለ ያዘፋፈን፣ ያገራረፍ፣ የድምፅ አነሳስና አጣጣል ስልት ማስተላለፍ ነው። ያሰፋ አባተ ማለፊያ ድምፅ ትዝታን፣ ስስትን፣ ፍቅርን እያጠቃቀሰ የሚቋጥራቸው የተመረጡ ስንኞች ስሜተ ለስላሳ ባህሪ በማሳየት ችሎታቸው ተለይተው የሚታወቁ ናቸው ሲል ነበር ማስታወሻ መጽሔት አስፍሮት የሚገኘው። አንዲት ምንጭ ነበረች እኛ ምንጠጣት፣ አንዲት ምንጭ ነበረች። መሰንቆን እያመሰነቀ የማያልቅበት የፍቅር ግጥም ጅረቱን ጎራ ዘልቆ በሚሰማ ጣፋጭ የልጅነት ድምፁ ሲያዘምር መድረክ ላይ የሰማው የከተማው ነዋሪ ወጣትና ጎልማሳ ግልብጥ ብሎ ፊቱን ወደ ወጣቱ ዘፋኝ አዘምዝሞ እንደነበረ በ1979 ዓ.ም ለኢትዮጵያ ቋንቋዎች ስነ ጽሑፍ ክፍል የቀረቡ የዲግሪ ማሟያ ጽሑፎች ያብራራሉ። በባህሪውም በጠባዩም እንደው አንድም ነቀፌታ የሌለበት ትዕግስተኛ፣ ካልነኩት ካልደረሱበት የማይቆጣ ደግ ሰው ነበር የሚሉት አሰፋ አባተ መቼም ኑሮ ከመሬት አይቀርምና ቢሸፍቱ ኤርላንሶች ወይም አየር ኃይል ጋር እጫወታለሁ ብሎ ተነስቶ ሄደ። እዛ ሲጫወት ቆይቶ ተመልሶ መጣ። አመመኝ አለ። እዚህም ሌላ ስፍራ ገባ ብሎ ነበር። ተዛ ቤቱ ሄደ። አልቻለም፣ ተኛ። ውሃ እያለ ብዙ ውሃ ጠጣ። እንደነገሩኝ ነው። ሌሊቱን ሞተ። መቼም እንኳን እኛ የውጭ ሰው ሁሉ ደንግጧል። አስከሬኑ ጊዮርጊስ ይዘን ስንሄድ ማሳለሚያው ስንደርስ መድኃኒት ሳይሆን አይቀርም እያሉ በጣም የሐሜት ወሬ ሲበዛ ሰማሁ። የዚህን ጊዜ እንዲህ ሆኖ አይቀበርም፣ መድኃኒት ከሆነ መመርመር አለበት ብዬ ወዲያው ስልክ ደውዬ መኪና ታዘው ተዚሁ ጊዮርጊስ ዳግማዊ ምኒልክ ሆስፒታል ይዘን ሄደን እዛ እኔ ገብቼ ቆሜ ባለሁበት ኦፕራሲዮን ሆነ። ለካ አልሰር ኖሯል። ከውጭም ከግቢም ጨጓራው ላይ ፈንድቷል። መግሉ አንጀቱ መርዞታል። በዚህ ምክንያት ነው የሞተው ብሎ ቆርጦ በብልቃጥ አድርጎ ሐኪሙ አሳየኝ። ከዚያ ወዲህ ያው መልሶ ተገንዞ ይዘን መተን ጊዮርጊስ የቀብር ስነ ስርዓቱ ተፈጸመ። ይህን ያሉት ያሰፋ አሟሟት አስመልክቶ በሻህ ተክለማርያም እማኝነታቸውን በገለጹበት ጽሑፍ ነው።